መስታየት ያ ደግ ሰው ሰላም ላንተ ይሁን እያለ መስታየት ገምሶ ወደሚያስተካክል ጎልማሳ ተጠጋ። ቀጥሎም ላያያዝ የማይመቸውን የገረረውን መስታየት እንዴት አድርገህ ነው የምታስተካክለው አለው። ያ መስታየት ሰሪም አየህ ወንድም ዓለም፣ እንዳልከው መስታየትን ደረት ለመፋቅ ብትሞክር ያስቸግራል። ወደ መሬት ብትጥለው ግን ይሰበራል። ወደ ጎን መፋቁን ችሏል፣ ወደ ታች መለቀቁ ግን ያቅተዋል። አንተ ስልጣን ስትቀማ ነው ወይስ ከዘመድህ ስትጣላ እጅጉን የምታዝነው አለው። ያ ደግ ሰው ዘመድ የት ይሄዳል ብለህ ነው? ጠቃሚ ሽማግሌ ኑር እንጂ መልሶ ያያይዝሃል። ከላይ ወደ ታች መለቀቅ ግን እንደጠቀስከው መስታየት ይፈረክስሃል። እስኪ ስለ መስታየት ትንሽ ንገረኝ አለው። ያ መስታየት ሰሪ አይመስልህም እንጂ በዙሪያ ያሉ ማንኛቸውም ነገሮች ያውቀዋል። ግዑዙ ለምዶሃል፣ ዛፉም ይለይሃል። ቢሆንም ግን ጠጋ ስትላቸው እንዳዩህ የሚነግሩህ ሕፃን ልጅ መስታየትና ውሃ ብቻ ናቸው። ምናልባትም አልፎ አልፎ ከሰዎች መካከል እንደ መስታየትና እንደ ውሃ የጠራ ልብ ያላቸው ጉድፍህ ሊነግሩ ይችላሉ አለው። ያ ደግ ሰው አሁን ልክ ነው፣ የጥሩ ሰው ልብ እንደ ውሃ የጠለለ ነው አለው። ያ መስታየት ሰሪ እውነት ግን ሰው ራሱን አይቶ የሚያውቅ ይመስልሃልን አለው። ያ ደግ ሰው ይሄው መስታየት ዳር ቆሜ ራሴን እያየሁ እኮ ነው አለው። ያ መስታየት ሰሪ ብዙ አይነት መስታወት አለ። አንዳንዱ ፊትን አሳብጦ ሌላ ነገርን እያሳነሰ ያሳያል። ደግሞ ከሩቅ ሳለ ቀረብ ጎላ አድርጎ የሚያሳይ መስታየት አለ። ደግሞ እንዳልከውም ከቁመና ጋር አመጣጥኖ የሚያሳይም አለ። እና አንተ የትኛውን ነው የምትወደው አለው። ያ ደግ ሰው አመጣጥኖ የሚነግረኝን አለው። ያ መስታየት ሰሪ እርግጥ ሁሉም መስታየት ንግግር ቦታ ቦታ አለው። አንዳንድ ጊዜ ሙሉ ቁመና ሳይሆን መወከልህን ብቻ ማየት ይፈልጋል። እንዲያ ሲሆን ሰብሰብ አድርጎ የሚያሳየውን መስታየት ከወደ ጥጉ እናስቀምጣለን። ሰው እንደገባና እንዳልገባ እናውቃለን። እና ልብ ካልከው መስታየት ግብሩ ብዙ ነው። እንዲሁም ሁሉም ሰው ጋር ሄደ ስለ ራስህ ብትጠይቃቸው እነሱ እንደሚያውቁና እንደ መገንዘብ ችሎታቸው ይገልጹሃል። ልብ ማለት ያለብህ ግን የሰው ሁሉ ንግግር ስላንተ እንጂ አንተ እንዳልሆንክ ነው። በዚህ ምክንያት መስታየት አንተን አይቶ ስላንተ ያወራውን ምስል እኔ ብለህ ማመን እንደሌለብህ ነው። ሌላውም ደግሞ መልክህን ከፍና ዝቅ አድርጎ ያሳይህ እብጥ መስታየት ፍጹም ወደ አንተ ባይቀራረብም ስላንተ የሆነ የሚናገረው ነገር አለው። እንዲሁም እውነትህን ወዳጆች ጋር ብቻ አትፈልግ። ትንሽ ትንሽ ጠላቶችህ ስላንተ እውነት አላቸው። ትክክለኛ የራስህን መልክና ቅርጽ ግን የትም ሄደህ ማየት አትችልም። እስካሁን ያወቅከው ነጋሪዎች የነገርሁን ነው። ሌላም ደግሞ መልክን ከሚያሳየው መስታየት ይልቅ መልክን የማያሳየው እይታን የሚያስተላልፈው የተሻለ ደግነት አለው። ያ ደግ ሰው ደግሞ የመስታየት ደግነት ምኑ ላይ ነው አለው። ያ መስታየት ሰሪ የምታውቀውን ከሚነግር ሰው ይልቅ የማታውቀውን ከድንበር ባሻገር ያለውን እያዘለለ የሚያሳይ የተሻለ ነው። ምንም እንኳን አጥር ሆኖ አያሳልፍህም፣ ከጀርባ ያለውን እንዳታውቅ አልከለከለህም። ያ ፊትና ዙሪያ የሚያሳየው ግን ያለና የነበረን ነገር የሚተርክ ወገኛ ሰውን ይመስላል። አንድ ጊዜ ቀና አንድ ጊዜ ጎንበስ ብለህ የምታየውን ነገር ልንገርህ ብሎ ወግ የሚዘበዝብብህ እያዋለለ ያደክማል። ከፊትህ ካለው ላይ ወርደህ እንዳትሄድ ያደርጋል። ደግሞ ጥርት ያለው መስታየት በአይን አይታይም። አፈር ሲነካውና ሲቆሽሽ ግን የማይታየው ይታያል። እናም ንጹህ አይታይም ሲሉህ ብርሃን ስለሚያስተላልፍ ነው። እንግዲህ ሁሉም ይሄው ነው አለው። ያ ደግ ሰው አሻግሮ የሚያሳየኝ የሩቅን እንዳይ የማይከለክለኝ መስታየት እውነትም ደግ ነው እያለ አጠገቡ ያለች ክብ መስታየት ዳር ቆሞ ጥርሱን ማሟጨት ጀመረ። 2 ዟሪ ያ ደግ ሰው ሰዓት ወደሚሰራ ሰው ዘንድ አመራ። ሰላም ላንተ ይሁን ወንድሜ፣ 1 ሰዓት ለመስራት ስንት ሰዓት ይፈጃል አለው። ያ ሰዓት ሰሪም ጠዋት ከጀመርኩ እስከ እኩለ ቀን ድረስ ሰርቻ አጠናቅቀዋለሁ አለው። ያ ደግ ሰው ሰዓትህ እየቆጠረ ይቆጠራል ማለት ነው አለው። ያ ሰዓት ሰሪ እየቆጠሩ መቆጠር እንዴት ይመስልሃል አለው። ያ ደግ ሰው አሳ የሚያጠምድ ሰው አይተህ ታውቃለህን አለው። ያ ሰዓት ሰሪ አሁን እኔም አጠምዳለሁ አለው። ያ ደግ ሰው አሳ በባህር እንደሰጠመ ሰውም በአየር ውስጥ የሰጠመ ነው። በባህር ውስጥ የሰጠመውን አሳ አጥማጅ እንደሚያጠምደው እኛም በአየር ውስጥ የሰጠምነውን ሰዎች የሚያጠምደው ሞት ምን ላይ ሆኖ መንጠቆውን የሚወረውር ይመስልሃል አለው። ያ ሰዓት ሰሪ
እኔ በውሃ ላይ በታንኳ ቀዝፋለሁ። ሞት በአየር ላይ ምንን እየቀዘፈ ይሄድ ይሆን አለው። ያ ደግ ሰው ሞት ስለሚሄድበት ታንኳ ሌላ ቀን እናወራለን፣ አሁን ግን ስለ ሞት መኖሪያ እናውራ። እኛ ደረቅ የብስ እንዳለን እሱም ረግቶ የሚቆምበትን የማጥመጃ መረብ የሚሰራበትን ስፍራ ንገረኝ አለው። ያ ሰዓት ሰሪ ምናልባት ሞት ጊዜ የሚባለው ሀገሩ ላይ ቆሞ ወደኛ መንጠቆን የሚወረውር ይመስለኛል አለው። ያ ደግ ሰው ጥሩ ብለሃል። ጊዜን እንደ ሀገር አስበሃል። ጊዜን እንደ ሀገር ካሰብከው ሀገር ደግሞ ኗሪ አለው። ኗሪ ካለው ሞት ጓደኛ አለው ማለት ነው። የሞት ጓደኛው ማን ይመስልሃል አለው። ያ ሰዓት ሰሪ እንቅልፍ የሞት ታላቅ ወንድም ነው ሲባል ሰምቻለሁ። ምናልባት ግን እንጉልቻና በሽታ ዘመዶቹ ሳይሆኑ አይቀሩም አለው። ያ ደግ ሰው እንግዲህ ሞት ከነ ቤተ ዘመዶቹ የሚኖርበት ስፍራ እንደኛ ሀገር ወጣ ገባ ዝርግ ኩርባ ይኖረዋል ማለት ነው። እንግዲህ ጊዜ ኩርባ ካለው በአጋጣሚ ከፍ ያለን ሰው የጊዜ ኩርባ አንሸራቶ ቢጥለው የወግ ነው። ግን አንተና እኔ እስኪ የጊዜን ሀገር ተዘዋውረንበት እንምጣ ብንል በዚያ ስፍራ እግራችንን መዘርጋት የምንችል ይመስልሃልን አለው። ይህንም የምልህ አሳ ከባህር ሲወጣ እንደሚንፈራፈር እኛም ቃታ ይዘን እንዳንንፈራፈር ነው አለው። ያ ሰዓት ሰሪ የሰዓቱን ማስተካከያ እየጠመዘዘ ሄዶ ስለመመለስ አሰበ። ቀጥሎም ያዝን የሚሉት ማህደሮች በሙሉ ተያዥ መሆናቸው አስደነገጠው። ከዚያም አእምሮ የሚባል ሀገር ላይ ነፍሴን ባዘልላት ወደ ላይ መንፈራገጥ የለባትም። እስኪ ጊዜ በጉድባው የያዛቸውን ነገሮች ባራግፍበት ምን እንደሚመስል ላብሰልስል አለ። ያ ሰዓት ሰሪ ጊዜን እንዲቆጥሩ የገጠማቸውን የሰዓት ተሽከርካሪ ዘንጎች ሁሉ ፈታቸው፣ አወላለቃቸው። ቀጥሎም የተሽከርካሪዎቹ ማህደር የሆነውን ቀፎ እየተመለከተ ጊዜ ያለ ሰፋሪው ይህን ቀፎ ይመስላል አለው። ያ ደግ ሰው ተሽከርካሪዎቹን ተውና ስለ ሰዓቱ ማሰሪያና ስለ ሰዓቱ ቀፎ ንገረኝ አለው። ያ ሰዓት ሰሪ ይሄ የሰዓት ቀፎ ከብረት የተሰራ ነው። ብረቱን ሰዓት እያላላው እንዲህ አድርጎ አበጀው። ማሰሪያው ግን ከቆዳ የተበጀ ነው። ቆዳ ደግሞ የነፍስ ንብረት ነው። ምክንያቱም ቆዳን በቆነጥጠው ተጠሪነቱ ለነፍስ ነውና። ያ ደግ ሰው ስለዚህ የጊዜ ቆጣሪ ማሰሪያ ነፍስ ነው እያልክ ነውን አለው። ያ ሰዓት ሰሪ አሁን አላህ ጊዜ ባህሪ ነው ይላል፣ የኛም ባህሪ ግን ቆዳ ያስረዋል አለው። ያ ደግ ሰው ሁሉም ሰዓት እኮ የቆዳ ማሰሪያ የለውም አለው። ያ ሰዓት ሰሪ እኔማ የሚቀርብህን እንድትወስድ ብዬ ነው እንዲህ መዘባርቀው አለው። ያ ደግ ሰው ይልቅ ለኔ ማሰሪያ አድርገህ ከምታበጀው ቆዳ በተሻለ መልኩ ከኋላ የሚነጠፈው ጥላ ለነፍሴ ይቀርባታል። እንደምታየው ጥላዬ እግሬ ስር ተሰብስቧል። አሁን የቀን አካፋይ ይመስላል አለው። ያ ሰዓት ሰሪ የሰዓቱን ዘንግ ወደ 7 ሰዓት ጠጋ አድርጎ አመላከተ። ያ ደግ ሰው በጊዜ በኩል እንኳ አሁን እናንተ የምትሰሩትን ሰዓት ቀድሞ የነበረው ጥላ በልምድም ሆነ በትክክለኝነት ይበልጠዋል። ደግሞ የሚሽከረከሩት ዘንጎች ሸካራ ሆነው እንደ ጥላ የለሰለሱ ስላልሆኑ በመዞራቸው በኩል የሆነ ቦታ ላይ የጊዜ በራፍ አያሳልፋቸውም። በወደፊት ላይ ተንጓሎ እንደሚቀር አንኳር አንዳንድ ጊዜ ስራቸው መዳረሻ ሳይኖራቸው መንጓለል ብቻ ይሆናል። ሁሉም ሰው ግን ከጣለው ላይ ዕውቀት ስለማይፈልግ ነው እንጂ የተጣለው ጥላ ጊዜን ነጋሪ ነበር አለው። ያ ሰዓት ሰሪ ከውሃና ከጥላ ማን የሚልም ይመስልሃል አለው። ያ ደግ ሰው ጥላ የላመ ነው አለው። ያ ሰዓት ሰሪ ጥላ እኮ ግድግዳን ታኮ ይቆማል፣ ቆሞ የታየ ደግሞ ምን ይለሰልሳል? ውሃን ግን ተመልከተው ሲፈስ ነው የሚኖረው አለው። ያ ደግ ሰው ጥላ ያየውን አካል ልክ እንዲህ አይነት ነው ብሎ በመመስከር ቅርጽ ይዞ በመኖር ማን ያክለዋል? እንደ ውሃ ቁልቁል ወርዶ የሚከዳ አይደለም። ይልቅ ከውሃና ከአሸርጋጅ ሰው ቀድሞ የሚነጠፈው ማን ነው አለው። ያ ሰዓት ሰሪ ወጋችንን እንዳንረሳ እንጂ የአሸርጋጅ ሰው የወደቀለት ማን ሰቅስቆ ያነሰዋል? አሁን ተነጥፎ መረገጥ ምኑ ይወደዳል? ይልቅ እንዳልከው ጥላ የሚወድቀው መቼም ቢሆን ተረግጦ አያውቅም። እኔ ግን ይችን ጥበብን ሳይረግጥ መነጠፍ መቻሉን የተማረው ቅርጽ ይዞ በመኖሩ ይመስለኛል አለው። ያ ደግ ሰው
ጥላ በመስታየት ውስጥ ያልፋል፣ ውሃ ግን አንኳር ሆኖ ቀረ አለው። ያ ሰዓት ሰሪ ለካ ውሃ ሸካራ ነው። ሸካራና ለስላሳን የምንለየው በቁምና በወደቀ ሳይሆን በቀዳዳ በኩል ባለፈና ባላለፈ ነው አለው። ያደግሰው ጥሩ ብለሃል። ከመሬት ውሎ መቆሸሽ የሰለቸው ውሃ ተኖ ወደ ሰማይ ተሰደደ። የሰማይ ወንፊት ግን ጉዳይን ጨርሰህና ብሎ ወደ መሬት በተነው። የውሃ ክብደቱ አንኳሩ በውስጡ የደበቀው ድንጋይነት በረዶ መሆኑ ነበር። ይኸው ጠብታ ዝናብ ሆኖ ወረደ። ጎርፍ በጉልበቱ የሰው ቤት ሲያፈርስ፣ ዛፍ ሲገነድስ ከርሞ ሳይጸጸትማ ዝም ብሎ ሰማይ አይዘልቅም። ጥሩ ነው ብለን ከአንጀታችን ከተነው ሽንት ነው ብለን መልሰን የምንደፋው አሁንም እልኩን ይዞ ተስማምቶ መኖር እየከበደው ጎርፍ ሆኖ ሲንደረደር እንደነበረው ከአንጀት ሲደርስ ያን የቀድሞ አመሉን ስላልተው ሂድ ሂድ እያለው ነው። ግን ለመሆኑ ሰማይ ሄዶ ያልተመለሰ ታውቃለህ አለው። ያ ሰዓት ሰሪ አሁን አውቃለሁ፣ በሰማይ እርከን ውስጥ ገብተው የሚኖሩ ሰዎች አሉ አለው። ያደግሰው እንግዲያ ሰው ሰማይ ዘልቆ ከደረሰማ የጥሩ ሰው ልስላሴም ከውሃ ከጥላም በላይ ነው አለው። ያ ሰዓት ሰሪ ሰው አካል ይዞ ከጥላ በላይ እንዲለሰልስ መንገድ አለው ማለት ነው እያለ አሰበ። ያደግሰው አሁን የምታየው የሰው አካል አውሎ ነፋስ እንዳቆመው አቧራ ነው። ነፋሱ አደብ ገዝቶ መረበሹን የተወቀን ተንጠልጣይ አፈር ከከፍታው ይዘረገፋል። ይህም አካል በነፍስ የኃይል መዘውር ተጠምዝዞ የጠነከረ ነው። ነፍስ ስትሰክን ግን የአካል ካብ ይናዳል። እናም በመስከን አንኳር ገላዋን ያዘገጠች ነፍስ ከጥላም ሆነ ከውሃ በላይ እንዴት አትለሰልስም ብለህ ነው አለው።